ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች፣ ዛሬ ዕለተ እሁድ መጋቢት 13 2018 ትላንትና የተደረጉ የተለያዩ የአውሮፓ የሊግ መርሃ ግብሮች ውጤትን የምንጠቅምበት እንዲሁም ዛሬ የሚጠበቁ የእንግሊዝ ፕሪሚየር ሊግ እንዲሁም የካራቦ ካፕ ፍጻሜ ጨዋታን የምንነግራችሁ ነገር ይኖራል። ትላንትና በስፔን ላሊጋም የተደረጉ መርሃ ግብሮች ነበሩ። ውጤት እንጠቁማለን። በጣሊያን ሴሪያ ኤስ ሚላን አሸንፎ ከመሪው ኢንተር ሚላን ጋር ያለውን የነጥብ ልዩነት ወደ 5 ያጠበበበትን ውጤት አስመዝግበዋል። ስለዚህም ትሰማላችሁ። በእንግሊዝ ፕሪሚየር ሊግ አስገራሚ ውጤት የተባለው የሊቨርፑል እና የቼልሲ ጉዳይ ነው። ሁለቱም ተሸንፈዋል። ዛሬ አስቶን ቪላ ይጫወታል። አስቶን ቪላ ከዌስትሃም ዩናይትድ የሚያደርገው ጨዋታ በጉጉት ይጠበቃል። እንዲሁም ላለመውረድ እየታገለ ያለው ቶተንሃም ሆትስፐር ይጫወታል። ስለዚህም የምነግራችሁ ነገር አለ። በስፔን ላሊጋ የማድሪድ ደርቢ ዛሬ ምሽት 5 ሰዓት ላይ ይጠበቃል። ስለዚህም ትሰማላችሁ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንዲጀምሩ እንጋብዛለን። በቅድሚያ ቀጥታ ትላንትና በእንግሊዝ ፕሪሚየር ሊግ የተደረጉ መርሃ ግብሮች ውጤት እንጠቁማለን። ለመጀመሪያ ላይ የምናገኘው እንግዲህ ብራይተንን ከሊቨርፑል ያገናኘው ጨዋታ ነው። ሊቨርፑል 2-1 ተሸንፏል። ብራይተኖች በዳኒ ሚታኪ ወልቤክ 2 ጎሎች ሊቨርፑልን 2-1 አሸንፈዋል። እንግዲህ ዳኒ ሚታኪ ወልቤክ በዘንድሮ ፕሪሚየር ሊግ 12ኛ ጎሉን ያስቆጠረበትን ቀን አሳልፏል። ዳኒ ሚታኪ ወልቤክ በ35 ዓመቱ እንደ ሕፃን እየቦረቀ ይገኛል። ዘንድሮ የእግር ኳስ ሕይወቱ ምርጡን ዓመት እያሳለፈ እንዳለ ብዙዎች ይናገራሉ። ፉላም ከበርንሌ ያደረጉት ጨዋታ 3-1 በሆነ ውጤት ተጠናቋል። ምሽት 2 ሰዓት ተኩል ላይ ኤቨርተን ቼልሲን 3-0 ያሸነፈበት እንዲሁም ብሬንትፎርድ ከሊድስ ዩናይትድ 0-0 የተለያዩበት ጨዋታ ትላንትና የሚጠቀስ መርሃ ግብር ነው። ዛሬም የሚደረጉ ጨዋታዎች አሉ። ትላንትና ሌላው በስፔን ላሊጋ የተደረጉ መርሃ ግብሮች እናገኛለን። ኤልቼ ከማዮርካ፣ ስፓኞል ከሄታፌ፣ ሁለቱም ሄታፌና ኤልቼ በተመሳሳይ 2-1 ተጋጣሚዎቻቸውን አሸንፈዋል። ሊቫንቴ ሪያል ኦቬዶን አስተናግዶ 4-2 ያሸነፈበት ሌላው ተጠቃሽ ነው። ጄሮና 1-0 በኦሳሱና ሲሸነፍ ቪያሪያል ሴቪያ በቫሌንሻ 2-0 ተሸንፏል። እንግዲህ ዛሬም ተጠባቂ ጨዋታዎች ይደረጋሉ። በፈረንሳይ ሊግ 1 ፒኤስጂ 4-0 ኒስን አሸንፏል። ኦግዤ ከብረስት 3-0 እንዲሁም ቶሎስ ከሊዮሬንት ያደረጉት መርሃ ግብር እንግዲህ 1-0 ተጠናቋል። ቱሉስ 1-0 ሎረንትን ያሸነፈበት መርሃ ግብር የትላንትና ተጠቃሽ መርሃ ግብር ነው። ሌላው በጣሊያን ሴሪያ የተደረጉ መርሃ ግብሮች ናቸው። በጣሊያን ሴሪያ ሚላን ትላንትና ተጫውቷል። ሚላን እንግዲህ አሸንፎ ደረጃውን እዛው ሁለተኛ ደረጃ ላይ ከናፖሊ ተረክቧል። ሚላን ቶሪኖን አስተናግዶ 3-2 በማሸነፍ ከኢንተር ሚላን ጋር ያለውን የነጥብ ልዩነት ወደ 5 አጥቧል። ዛሬ ሚላን ይጫወታል። ካሸነፈ ተመልሶ ወደ 8 የሚሰፋበት እድል አለ። ፓርማ ከክሮሞኔሴ ጋር ያደረገውን ጨዋታ 2-0 ተሸንፏል። ዩቬንቱስ ካሳሱሎ 1-1 ያለቀ ተጫዋች ነው። የሴስክ ፋብሪጋሱ ኮሞ ዛሬ ከፒዛ የሚያደርገው መርሃ ግብር ይጠበቃል። አትላንታ ከቬሮና ሌላኛው መርሃ ግብር ነው። ቦሎኛ ከላዚዮ፣ ሮማ ከሊስ፣ ፊዮረንቲና ከኢንተር ሚላን 4:45 የሚያደርጉት መርሃ ግብር በጉጉት የሚጠበቀው መርሃ ግብር ነው። እንግዲህ ዛሬ ጣሊያን ሴሪያ 30ኛ ሳምንት መርሃ ግብር የሚደረግ ይሆናል። ኢንተር ሚላን 29 ጨዋታ ተጫውቶ 68 ነጥብ ሰብስቦ አንደኛ ላይ ነው። ሚላን 63 ነጥብ አለው። ናፖሊ 62፣ ኮሞ ዛሬ አንድ ቀሪ ጨዋታ እያለው 54 ነጥቦችን በመሰብሰብ 4ኛ ደረጃ ላይ ይገኛል። ከዩቬንቱስ ጋር እኩል 54 ይዘዋል። ዩቬንቱስ 5ኛ ላይ
ተቀምጧል። ሮማም 51 አለው። ዛሬ ካሸነፈ ሮማም ወደ 5ኛ ከፍ የሚልበትና ዩቬንቱስ ወደ 6ኛ የሚወርድበት አጋጣሚ ሊፈጠር ይችላል። ኮሞ ግን ዛሬ ካሸነፈ ከተከታዮቹ በ3 ነጥብ ርቆ 4ኛ ደረጃን የሚይዝ ይሆናል። ይህም እንግዲህ መርሃ ግብር ተጠባቂው መርሃ ግብር ነው። ጣሊያን ሴሪያ ዘንድሮ ኢንተር ሚላን በሰፊ የግብ ልዩነት እየመራው ነበር። ነገር ግን በኋላ ላይ ተንሸራቶ አሁን የነጥብ ልዩነታቸው ምናልባት ዛሬ ነጥብ ከጣለ ወደ 5 የሚጠብበት አውድም ሊፈጠር ይችላል ማለት ነው። ሌላው ዛሬ በእንግሊዝ ፕሪሚየር ሊግ የሚደረጉ መርሃ ግብሮችን ለመጠቆም ያክል ኒውካስል ዩናይትድ ከሰንደርላንድ፣ አስቶን ቪላ ከዌስትሃም፣ ቶተንሃም ሆትስፐር ከኖቲንጋም ፎረስት የሚያደርጉት መርሃ ግብር ምሽት 11 ሰዓት ከ15 ይጀምራል። የአስቶን ቪላ እና የቶተንሃም፣ ኒውካስል ከሰንደርላንድ 9 ሰዓት ላይ የሚደረግ መርሃ ግብር ነው። አስቶን ቪላ ዛሬ በዌስትሃም ዩናይትድ ከባድ ፈተና ይደርስበታል። ምክንያቱም ዌስትሃም ዩናይትድ ከወራጅ ቀጠና ለመውረድ ጥረት እያደረገ ይገኛል። አስቶን ቪላ ደግሞ ከማንቸስተር ዩናይትድ ላለመራቅ የሚያደርገው ጥረት ይጠበቃል። ቶትናም ከኖቲንጋም ፎረስት የሚያደርጉት መርሃ ግብርን በጣም ተጠባቂ ነው። ቶትናም ላለመውረድ የሚያደርገውን ጥረት የሚደግፍበት መርሃ ግብር ነው። በሜዳው ኖቲንጋምን ያስተናግዳል። ይህም ጨዋታ እንግዲህ ተጠባቂው መርሃ ግብር ነው። በስፔን ላ ሊጋ መሪው ባርሴሎና ከራዮ ቫይካኖ፣ ሴልታ ቪጎ ከአላቬስ፣ አትሌቲኮ ቢልባኦ ከሪያል ቤቲስ የሚደረገው መርሃ ግብር ተጠባቂ ነው። ነገር ግን ምሽት 5 ሰዓት ላይ ሲል የማድሪድ ደርቢ በሴንቲያጎ ቤርናባው ሪያል ማድሪድን ከአትሌቲኮ ማድሪድ የሚያገናኘው ጨዋታ በብዙዎች ዘንድ ተጠባቂ መርሃ ግብር እንደሚሆን ምንም ጥርጥር የሌለው ጉዳይ ነው። እንግዲህ ትላንትና ወደ ተደረጉት የእንግሊዝ ፕሪሚየር ሊግ በስፋት ስናልፍ ቼልሲ ከኤቨርተን እንዲሁም ሊቨርፑልን ከብራይተን ያገናኘው መርሃ ግብር ላይ እንቆያለን። እንግዲህ ሊቨርፑል ከብራይተን ጋር ያደረገው ጨዋታ ቀን 10 ተኩል ላይ ይጀምራል ሲባል በትራፊክ መጨናነቅ ወይም አደጋ ምክንያት ወደ 15 ደቂቃ ዘግይቶ ተጀመረ። ነገር ግን ቡድኑ ሽንፈት አጋጠመው። የቡድኑ ሽንፈት ምክንያት አናውቀውም ሲል ኮዲ ሃክቦ ከጨዋታው በኋላ ተናገረ። የሊቨርፑል የፊት መስመር ተጫዋች ኮዲ ሃክቦ ከጨዋታው በኋላ በቡድኑ ሽንፈት መበሳጨቱን ገልጿል። ማሸነፍ ፈልገን ነበር፣ በጣም ተበሳጭተናል ሲል ኮዲ ጋግቦ ተናግሯል። የቡድኑ ሽንፈት ምክንያቱ ምን እንደሆነ የተጠየቀው ኮዲ ሃክቦ አናውቀውም፣ ብናውቅ ለማስተካከል እንሞክር ነበር ሲል መልሷል። በአመቱ ውስጥ ብዙ ጊዜ ተፈጥሯል፣ እየጎዳን ያለው ምን እንደሆነ ፈልገን ማወቅ አለብን ሲል ኮዲ ጋግቦ ጨምሮ ተናግሯል። እንግዲህ ብራይተን ያሸነፉበትን ግቦች ዳኒ ወልቤክ 2 ጎሎችን አስቆጥሯል። ለሊቨርፑል ሚሎስ ኬርኬዝ የማስተዛዘኛ ጎል ነው ያስቆጠረው። ዳኒ ወልቤክ በመግባችን እንደተናገርነው የአመቱ 12ኛ የፕሪሚየር ሊግ ጎሉን አስቆጥሯል። ሊቨርፑል በውድድር ዘመኑ 10ኛ ሽንፈቱን አስተናግዷል። በዚህም ምክንያት ሊቨርፑል በ49 ነጥብ 5ኛ ላይ ሲቀመጥ ብራይተኖች ወደ 8ኛ ከፍ ያሉበትን ውጤት አስመዘግበዋል። ቀጣይ ቅዳሜ ማንቸስተር ሲቲ ከሊቨርፑል በኤፍኤ ካፕ ሌላ ፈተና ይገጥመዋል። በርንሌይ ከብራይተን ጨዋታ ያደርጋሉ። ቀጣይ ጨዋታቸው እንግዲህ በአንድ ሳምንት ረፍት በኋላ እንደሚደረግ ይጠበቃል። ትላንትና ጄምስ ሚልነር እንግዲህ በሁጎ ኢኪቲኬ ላይ በሰራው ጥፋት ምክንያት ሁጎ ኢኪቲኬ ተቀይሮ ያለቀሰ ወጥቷል። የጉዳቱ መጠን ምን ያህል ይሆናል የሚለው እስካሁን እንግዲህ የተነገረ ነገር የለም። ብራይተኖች ሊደነቁ ይገባል ሲል ግን አርኔ ስሎት ተናግሯል። የሊቨርፑል አሰልጣኝ አርኔ ስሎት ለችግራችን መፍትሄ ለመፈለግ እየሞከርን ነው ሲሉ ከጨዋታው በኋላ ተናግረዋል። ሰበብ መፈለግና ምክንያት መስጠት የኔ ተግባር አይደለም፣ የኔ ኃላፊነት መፍትሄ መፈለግ ነው። ዛሬም እሱን እየሞከርኩ ነው ሲል አርኔ ስሎት ይናገራል። የመጀመሪያው አጋማሽ ተመጣጣኝ እንደነበር የገለጹት አሰልጣኙ ሁለተኛው አጋማሽ ካየን ግን ብራይተን ማሸነፍ ይገባዋል ሲል ተናግሯል። ከዚህ በፊት ምክንያት ለመስጠት ብዙ ጥረት አድርጌያለሁ፣ ዛሬ ግን ብራይተንን ማድነቅ አለብን፣ በሁለተኛው አጋማሽ እየተሻሉ ነበሩ ሲል ለብራይተኖች ያለውን አድናቆት ተናግሯል። ስሎት ክሎፕን ድንቅ አሰልጣኝ ነው ሲሉም አሞካሽተዋል። ሊቨርፑል
በ10 ዓመታት በኋላ ለመጀመሪያ ጊዜ በአንድ የውድድር ዘመን 10 የሊግ ጨዋታ ተሸንፏል። ለዚህ ሪከርድ አስተያየት የተጠየቁት አርኔ ስሎት ይሄ ብዙ ነገሮችን ይናገራል ሲሉ ተናግረዋል። አርኔ ስሎት ሲናገሩም ባለፉት 10 ዓመታት ሊቨርፑልን ምን ያህል ድንቅ እንደሆነና የነበረው አስደናቂ አሰልጣኝ ይናገራል ሲሉ ተናግረዋል። ሊቨርፑል በዚህ ዓመት በሊጉ የተሸነፈው ጨዋታ ብዛት ባለፉት 2 የውድድር ዓመታት በድምሩ ከተሸነፈው መብለጡ ይሄ የየርገን ክሎፕን ጥንካሬ ያሳያል ሲሉ አሰልጣኙ ተናግረዋል። ሌላው እንግዲህ ማታ ሽንፈት የቀመሰው ቼልሲ ነው። ቼልሲ መሸነፉ ብቻ ሳይሆን ሞሰስ ካሴዶ ለቅጣት መቃረቡ ሌላው ጉዳይ ነው። ቼልሲው አማካይ ሞሰስ ካሴዶ ትላንት ምሽት በጨዋታው የማስጠንቀቂያ ካርድ ቢመለከት ኖሮ ሌላ ታምር ነበር። ካሴዶ ትላንት ምሽት ቢጫ ካርድ ባለመመልከቱ በቀጣይ 2 ጨዋታዎች የሚቀጣ ይሆን ነበር። በዚህም ምክንያት የማንቸስተር ሲቲ እና የማንቸስተር ዩናይትድ ጨዋታ ሊያመልጡት ይችሉ ነበር። ነገር ግን ሞሰስ ካሴዶ ቢጫ አላየም። ይህም ለቼልሲው መልካሙ ዜና ይመስላል። እንግዲህ ቼልሲዎች 3-0 ነው ትላንትና የተሸነፉት። ቼልሲ 3-0 ሲሸነፍ የኤቨርተንን ግብ 2 ግቦች ያስቆጠረው ቤቶ ሲሆን አንዷን ግብ ኢልማን ዲዳይ ያስቆጥሯል። ሰማያዊዎቹ ባለፉት 5 ጨዋታ 16 ጎሎች ተቆጥሮባቸዋል። ቼልሲ በውድድር ዓመቱ 9 የፕሪሚየር ሊግ ሽንፈት አስተናግዷል። ከሊቨርፑል በአንድ ብቻ ያንሳል። ቼልሲ በሁሉም ውድድሮች 4ኛ ተከታታይ ሽንፈትን ሲያስተናግድ ይህ ከረጅም ዓመት በኋላ ነው። ቼልሲ 6ኛ ደረጃ ላይ በ48 ነጥብ ሲቀመጥ ኤቨርተን በአንጻሩ 46 ነጥብ 7ኛ ደረጃ ላይ ለመቀመጥ ተገዷል። ቼልሲ በኤፍኤ ካፑ ከፖርት ቫሌ ቀጣይ ቅዳሜ መርሃ ግብሩን ያደርጋል። ብሬንትፎርድ ከኤቨርተን ሌላው መርሃ ግብር ነው። ከጨዋታው በኋላ እኛ የአፍሪካ ሻምፒዮን ነን ሲል የኤቨርተኑ ተጫዋች ኢልማን ዲዳይ እና ኢድሪሳ ጋና ጉዬ ስለ አፍሪካ ዋንጫ መልእክት አስተላልፈዋል። ተጫዋቾቹ ከጨዋታው በኋላ እኛ 1 ሳይሆን 2 የአፍሪካ ዋንጫ ነው ያለን ሲሉ ገልጸዋል። ዲዳይ ወደ ካሜራው ተጠግቶ እኛ የአፍሪካ ቻምፒዮን ነን ሲል ስቴቱን ሰጥቷል። ቼልሲ በተከታታይ 2 ጨዋታዎችን ከ3 ጎል በላይ ተቆጥሮበት ሲሸነፍ ከ31 ዓመታት በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። እንግዲህ ሰማያዎቹ ባለፉት 3 ተከታታይ ጨዋታዎች ግብ ማስቆጠር ሳይችሉ ቀርተዋል። ይህም ከ2023 መስከረም ወር በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። ቼልሲ በሁሉም ውድድር በተከታታይ 4 ጨዋታዎችን ሲሸነፍ ከ1993 በኋላ ለመጀመሪያ ጊዜ ሆኗል። ከጨዋታው በኋላ እንግዲህ ሙሉ ኃላፊነቱን ወስዳለሁ ሲሉ ሊያም ሮሲነር ተናግረዋል። የምሽቱ የኤቨርተን ጨዋታ እጅግ የሚያበሳጭ ነበር ሲሉ የገለጹት አሰልጣኙ በጣም የሚያበሳጭ ምሽት ነው ያሉ ሲሆን ጨዋታውን መቆጣጠር አልቻልንም፣ ያን ከማድረግ ርቀን ነበር ሲሉ ተናግረዋል። ቡድኑ የአጨራረስ ችግር እንደነበረበት ያነሱት አሰልጣኙ ቀድሞ ግብ ሲቆጠርብን በራስ መተማመናችን ወርዷል ሲሉ ገልጸዋል። አክለውም ሁል ጊዜም ለተጫዋቾቹ ከላከላለው ዛሬም ሙሉ ኃላፊነቱን እየወስዳለሁ ሲሉ ተናግረዋል። አሁን ላይ ለቡድኑ ጥሩ ያልሆነ ወቅት ነው። በቻምፒዮንስ ሊግ ተሸንፏል፣ 2 የሊግ ጨዋታዎችን ተሸንፏል ሲሉ ሊያም ሮሲነር ተናግረዋል። እንግዲህ ቼልሲ ከማንቸስተር ዩናይትድ ያለውን የነጥብ ልዩነት እዛው 7 ሆኖ እንዲቆይ ተገዷል። በጣሊያን ሴሪያ ሌላው ዩቬንቱስ ነው። ዩቬንቱስ እንግዲህ ትላንትና ከሳሱሎ ጋር ያደረገው ጨዋታ አንድ ነው የተለያዩት። ዩቬንቱስን ግብ ኬናን ይልደስ ሲያስቆጥር ፒናሞንቲ ለሳሱሎ ያቻነቱን ግብ አስቆጥሯል። ዩቬንቱስ ከሊጉ መሪ ኢንተር ሚላን በ14 ነጥቦች ርቆ ይገኛል። በዚህም 54 ነጥቦች ሰብስቦ 5ኛ ደረጃ ላይ ለመቀመጥ ተገዷል። ሌላው ኢንተር ሚላን በተናገርነው አሸንፏል። በጀርመን ቡንደስሊጋ መሪው ባየር ሙኒክ ትላንትና ድል ቀንቶታል። በጀርመን ቡንደስሊጋ ባየር ሙኒክ ከዩኒየን በርሊን ጋር ያደረገው ጨዋታ 4-0 ሲያሸንፍ ሃሪኬን ጎል አስቆጥሯል። ሰርጂ ናብሪ 2 ግቦችን ሲያስቆጥር ማይክል ኦሊሴ ሌላኛውን ቀሪ ጎል አስቆጥሯል። እንግሊዛዊ ባየር ሙኒክ አጥቂ ሃሪኬን በውድድር ዓመቱ 31ኛ የቡንደስሊጋ ጎሉን አስቆጥሯል። ባየር ሙኒክ በቡንደስሊጋው መሪነት ወደ 12 ነጥቦችን
አስፍቷል። ሊግ ደረጃውንም በ70 ነጥብ እየመራ ይገኛል። ዘንድሮ ምንም ጥርጥር የለውም የሊጉን ዋንጫ የሚወስደው ከወዲሁ እያሰፋ ይገኛል። ኔማር ከሁላችሁም ይበልጣል ሲል የፈረንሳይ ሊግ አስታውቋል። ከሰሞኑ በተንታኝነት እያገለገሉ የሚገኙ የቀድሞ ተጫዋች ስለ ኔማር የተለያዩ አስተያየቶችን ሰጥተው ነበር። በዚህም ምክንያት የፈረንሳይ ሊግ በይፋ የማህበራዊ ትስስር ገጹ የኔማርን እግር ኳስ ክህሎት በመጥለፍ ከጎኑ ቆሟል። ስለ ኔማር ምን ተብሎ ነበር የሚለውን ስናይ ዋይኔ ሩኒ ኔማርን በትልቅ ደረጃ የሚጠራ ተጫዋቾች አድርጌ አልመለከተውም ሲል ተናግሯል። ጋሪ ኔብል ሙሐመድ ሳላ ከኔማር ይበልጣል ሲል ስቴቱን ሰጥቷል። ጂል ስኮት ሰይዶ ማኔ ከኔማር ይበልጣል፣ የራይት ሙሐመድ ሳላ ከኔማር ይበልጣል፣ ሮይኪን ሮናልዶ ሩኒ እና ሄነሪ ከኔማር ይበልጣሉ ሲሉ ተናግረው ነበር። የፈረንሳይ ሊግ በበኩሉ በማህበራዊ ገጹ ከለጠፈው ቪዲዮ ጋር ኔማር ከሁላችሁም ይበልጣል ሲል ኔማርን አወድሶ ከኔማር ጎን ቆሟል። እንግዲህ ኔማር በጉዳት እየተሰቃየ ይገኛል። ከባርሴሎና ለቆ ከወጣ በኋላ ብዙም እየቀናው የማይገኘው ኔማር ጁኒየር ከብዙ ክለቦች ትችት፣ ከብዙ የቀድሞ ተጫዋቾች ትችት እየተሰነዘረበት ይገኛል። ነገር ግን የፈረንሳይ ሊግ ኔማርን ደግፎ ከጎኑ ቆመዋል። ሌላው እንግዲህ የማንቸስተር ዩናይትድን እናገኛለን። ዩናይትዶች ኃላፊዎች በዳኝነቱ መበሳጨታቸውን ገልጸዋል። እንግዲህ ማንቸስተር ዩናይትድ በሚለት አርብ ዕለት ከበርንማውዝ ባደረገው መርሃ ግብር በአማድ ዲያሎ ላይ የተሰራው ጥፋት ጎል እንዲቆጠርበት አድርጓል። ፔናልቲ ተከልክለዋል። ቀይ ካርድ ሃሪ ማጉዌር እንዲመለከት አድርጓል። እንግዲህ ብዙዎች እየተነጋገሩበት ያሉት የአማድ ዲያሎ ፔናልቲ ጉዳይ እንዲሁም የሃሪ ማጉዌር ቀይ ካርድ ተገቢ አይደለም ሲሉ ተናግረዋል። ይህንን አያይዘው የዩናይትድ ኃላፊዎችን በዳኝነቱ መበሳጨታቸውን ገልጸዋል። ማንቸስተር ዩናይትድ ለፕሮፌሽናል የጨዋታ ዳኞች ማህበር ቅሬታ ለማቅረብ ማሰባቸው ተገልጿል። ማንቸስተር ዩናይትድ ቅሬታውን የሚያቀርበው ትላንት ምሽት የዳኝነት በደል ተፈጽሞብኛል በሚል መሆኑ ተገልጿል። ቀያዮቹ ሰይጣኖች አማድ ዲያሎ ላይ የተሰራው ጥፋት ፍጹም ቅጣት ምት ያሰጣል የሚል እምነት እንዳላቸው ዘግበዋል። የማንቸስተር ዩናይትድ ኃላፊዎች ጨዋታው በተመሳሳይ ጥፋት ሌላ ፍጹም ቅጣት ምት መሰጠቱ እንዳበሳጫቸው ገልጸዋል። በሌላ ጎን ደግሞ የሃሪ ማጉዌር ጥፋት 3 ጨዋታ እንደማያስቀጣው ደግሞ እየተነገረ ይገኛል። ያም ሆነ ማንቸስተር ዩናይትድ በጣም ጣፋጭ የሆነ ነጥብን እንዳጣ ግን ምንም ጥርጥር የለውም። ይሄንን አያይዞ ሪዮ ፈርዲናንድ አስተያየቱን ሰጥቷል። የቀድሞ የቀያይ ሰይጣኖቹ ተጫዋች ሪዮ ፈርዲናንድ የፕሪሚየር ሊግ ዳኝነት እየወረደ መምጣቱን ተናግሯል። ሪዮ ፈርዲናንድ ሲናገርም የፕሪሚየር ሊግ ዳኝነት ውሳኔ እያየ ነው፣ እለት በእለት ወደ ታች እየወረደ ይገኛል ሲል ተናግሯል። የምሽቱ የማንቸስተር ዩናይትድ ጨዋታ በምሳሌነት ያነሳው ሪዮ ፈርዲናንድ አንድ አይነት ጥፋት 2 አይነት ውሳኔ ሲተላለፍበት ከዚህ በላይ የዳኝነት ሁኔታ ወርዷል ለማለት የሚያነሳሳ ነገር የለም ሲል ተናግሯል። አማድ በ2 እጅ ተይዞ ነበር በዝምታ የታለፈው። ከደቂቃዎች በኋላ በአንድ አይነት ጥፋት ማጉዌር ቀይ ካርድ ተመልክቷል። እዙም ቅጣት ምትም ተሰጥቶ ሲሰጥ እናያለን። ይሄ የእንግሊዝ ፕሪሚየር ሊግ ዳኝነት በጣም የወረደ መሆኑን ያሳያል ሲል ተናግሯል። ሌላው የአሰልጣኝ አንሄ ፖስቴኮግሉ ጉዳይ ነው። አንሄ ፖስቴኮግሉ ቀጣይ መዳረሻ ዋንጫ ማሸነፍ የሚችልበት ክለብ ብቻ ነው ሲሉ አቋማቸውን አሳውቀዋል። ቀጣይ መዳረሻ የሚሆነው ክለብ ተጽዕኖ መፍጠር የሚችልበትና ዋንጫዎችን ማሸነፍ የሚችልበት ነው ሲሉ አሰልጣኝ አንሄ ፖስቴኮግሉ ተናግረዋል። እኔ ራሴን እንደ አሸናፊ አሰልጣኝ አድርጌ ነው የማየው የሚሉት አሰልጣኙ ከቶትናም ጋር የአውሮፓ ሊግ አሸንፊያለሁ ብለዋል። ነገር ግን አንዳንድ ሰዎች እኔ ጥሩ ባልሆነ መልኩ መመዘን ስኬቴን ማጥፋት ይፈልጋሉ ሲሉ ጨምረው ተናግረዋል። ነገር ግን እኔ የአሸናፊዎች ተምሳሌት ነኝ፣ ስለዚህ ዋንጫ የማሸነፍ ክለብ ይገባኛል እያሉ ይገኛሉ። እንግዲህ መጨረሻቸው ምን ይሆናል የሚለው በጉጉት የሚጠበቀው ነገር ነው። ሌላው ስዊዘርላንዳዊ ሰንደርላንድ አማካይ ግራኒት ዣካ ገና በለጋ እድሜው ስላሳለፈው አስቸጋሪ ጊዜ አስታውሶ ነበር። ግራኒት ዣካ ያሳለፈው የልጅነት ህይወቱ ከየት እንደመጣ በፍጹም እንዳረሳውም ሲል ስሜቱን ገልጿል። ወላጆቹ
ህይወትን ለማሸነፍ ለረጅም ሰዓት በስራ እንደሚያሳልፉ የሚናገረው ግራኒት ዣካ በዛን ወቅት ትልቅ ኃላፊነት ለመሸከም ተገድጄ ነበር ይላል። ዣካ ያንን ፈታኝ ወቅት ሲያስታውስ በ4 ዓመቴ ከ6 ዓመት ወንድሜ ጋር ለ18 ሰዓታት ብቻችንን እንቀመጥ ነበር ሲል በእንባ ታጅቦት ይናገራል። ዣካ ታዲያ በልጅነቱ ያሳለፈው ጊዜ መጥፎ ጎኑ ብቻ አይመለከተውም። ይልቁንም አሁን ያለውን ትልቅ የመሪነት ክህሎት እንዳስተማረው ይመሰክራል። ገና በ4 ዓመቴ ራሴን እንደ መሪ ነበር የማየው የሚለው ግራኒት ዣካ ኃላፊነት መቀበል፣ ሌሎችን ማስተባበር እንዲሁም መምራት ያስደስተኛል ሲል ይናገራል። ግራኒት ዣካ የወላጆቹን ጠንካራ ሰራተኝነት በቀላሉ አይመለከተውም። ትልቅ ተነሳሽነት የሚፈጥርበት እሱ መሆኑን ይናገራል። በሆነ ነገር እምነት ካለህ እና ጠንክረህ ከሰራህ ያሰብከውን ማግኘት ትችላለህ ሲል ግራኒት ዣካ ጨምሮ ተናግሯል። እንግዲህ ዛሬ ሰንደርላንድ ከኒውካስል ዩናይትድ ጋር ጨዋታ አለው። ግራኒት ዣካ በዚህ ጨዋታ ይጠበቃል። ዴቪድ ራያ የሊጉ ዋንጫ ለመነቀስ ማሰቡ ተነግሯል። የአርሰናሉ ግብ ጠባቂ ዴቪድ ራያ የፕሪሚየር ሊጉን ዋንጫ ካሸነፈ በሰውነቱ ላይ ለመነቀስ ማቀዱን ተናግሯል። የፕሪሚየር ሊግ ዋንጫ ካሸነፍን ከዋንጫው ጋር የተያያዘ ንቅሳት ይኖረኛል ሲል ዴቪድ ራያ አስታውሷል። በተጨማሪም ዴቪድ ራያ አዲስ የፀጉር ቅርጽ ምናልባትም ሊላጭ እንደሚችል እየተናገረ ይገኛል። ስፔናዊ የአርሰናል ቁጥር 1 ግብ ጠባቂ ዴቪድ ራያ እንግዲህ ብዙ ጊዜ የንቅሳት አድናቂ እንደሆነ ይነገርለታል። ታዲያ ዛሬስ እንግዲህ አርሰናል ዘንድሮ ዋንጫውን ካነሳ ምን ሊያደርግ ይችላል የሚለው በጉጉት የሚጠበቀው ጉዳይ ሆኗል። እንግዲህ አርሰናል ዘንድሮ የፕሪሚየር ሊግ ዋንጫን ያነሳል ተብሎ ይጠበቃል። ከተከታዩ ማንቸስተር ሲቲ በ9 ነጥብ ርቆ ይገኛል። እንግዲህ ይህንን የሚሳካለት ከሆነ ዴቪድ ራያ ንቅሳት እንደሚነቀሰው እየተናገረ ይገኛል። ሌላው ዛሬ እንግዲህ አርሰናሎች ከባድ ጨዋታ ይጠብቃቸዋል። ምናልባት የመጀመሪያ ዋንጫቸውን በዚህ ዓመት የሚያሳኩበት እድል እንዳላቸው ብዙዎች እየገመቱ ይገኛሉ። ካዲያም ማይክል አርቴታ ዛሬ ሁላችሁም ከጎናችን እንድትቆሙ እንፈልጋለን ሲሉ ደጋፊዎችን አነሳስተዋል። ዋንጫው ምን ያህል እንደምትፈልጉ በየ2 ደቂቃው እየጮኻችሁ አሳዩን ሲሉ ጥሪ አቅርበዋል። የመድፈኞች አሰልጣኝ ማይክል አርቴታ በዛሬ ፍጻሜ ጨዋታ በእያንዳንዱ ደቂቃ አብራችሁን ሁኑ ሲሉ ለደጋፊዎች መልእክት አስተላልፈዋል። አብራችሁን ሆናችሁ በእያንዳንዱ ኳስ ንክኪና በየ2 ደቂቃ እኛን አበረታቱን ሲሉ ማይክል አርቴታ ጠይቀዋል። አክለውም ዋንጫው ምን ያህል ማሸነፍ እንደምትፈልጉ አሳዩን፣ በጋራ ዋንጫውን እናሸንፈዋለን ሲሉ ተናግረዋል። አርሰናል የዋንጫ ተገማች ስለመሆኑ የተጠየቁት አርቴታ አይደለም፣ የፍጻሜ ነው፣ ለማሸነፍ መጫወት አለብን ሲሉ አሰልጣኙ ተናግረዋል። ዛሬ እንግዲህ በዌምብሌ ያላቸውን ታሪክ ያስቀጥላሉ ተብሎ ይጠበቃል። የአርሰናሉ አሰልጣኝ እንግዲህ ማይክል አርቴታ በዌምብሌ ሽንፈት ቀምሰው አያውቁም። በተጫዋችነት እንዲሁም በአሰልጣኝነት በዌምብሌ አልተሸነፉም። ዛሬ ምሽት 1 ሰዓት ተኩል ዓለም ሁሉ በጉጉት የሚጠብቀው የካራቦ ካፕ ጨዋታ ይደረጋል። ይህንን ጨዋታ አርሰናል አሸንፎ የ4ዮሽ ዋንጫ ግስጋሴውን ያስቀጥላል ወይስ ደግሞ ማንቸስተር ሲቲ ቢያንስ ዘንድሮ ዓለምንም ዋንጫ ላለመጨረስ የሚያደርገውን እንቅስቃሴ በዚህኛው ዋንጫ አሸንፎ ይገባል የሚለው በጉጉት የሚጠበቀው ጉዳይ ነው። እንግዲህ ዛሬ በግብ ጠባቂነት አርሰናሎች ማንን ይጠቀማሉ የሚለው በጉጉት የሚጠበቀው ነው። ነገር ግን አርሰናሎች ምናልባት ኬፓ አሪዛባላጋን በቋሚነት ያሰልፋሉ እየተባለ ይገኛል። የቡድኑ ቁጥር 2 ግብ ጠባቂ ኬፓ አሪዛባላ በፕሪሚየር ሊጉ እንዲሁም በሻምፒዮንስ ሊጉ ጨዋታዎች የዴቪድ ራያ ተጠባባቂ መሆኑ ይታወቃል። ይሁን እንጂ ኬፓ አሪዛባላ በሁሉም ዙር የካራባኦ ካፕ ጨዋታዎች ላይ ቡድኑን በቋሚነት በማገልገል ችሏል። በሱም ምክንያት እዚህ ደርሰዋል። ዛሬ ታዲያ እሱን አስቀምጦ ያኛውን ያስገባሉ ብሎ አይጠበቅም። አሁን ላይ እንግዲህ አሰልጣኝ ማይክል አርቴታ ኬፓን በዌምብሌ ፍጻሜ ጨዋታ ለማሰለፍ ማቀዳቸው እየተነገረ ይገኛል። ለማንኛውም እንግዲህ በጨዋታው ላይ የምንመለከተው ጉዳይ ይሆናል። ማንቸስተር ሲቲም እንግዲህ ጃንሉጂ ዶናሩማን ሳይሆን ጄምስ ትራፎርድን እንደሚመርጥ ፔፕ ጋርዲዮላ አሳውቀዋል። ምሽት ላይ እንግዲህ የጨዋታ በጉጉት ይጠበቃል።
የመጨረሻው ዜናችን የብሩኖ ጉማሬሽ ጉዳይ ይሆናል። ማንቸስተር ዩናይትድ የኒውካስል ዩናይትድ የመሃል ሜዳ ተጫዋች ብሩኖ ጉማሬሽ ማነጋገራቸው እየተነገረ ይገኛል። ቀያቹ ሰይጣናት ባለፉት ሳምንታት ከብራዚላዊ አማካይ ብሩኖ ጉማሬሽ ወኪል ጋር ንግግር ማድረጋቸው ተገልጿል። በክለቡና ተጫዋቹ ወኪል የተደረገው ንግግር በፍላጎት ላይ ያተኮረ እንደነበር ተዘግቧል። ማንቸስተር ዩናይትድ ውሳኔ ከመወሰኑ በፊት ያሉትን የተለያዩ አማራጮች እንደሚያጤኑ ተገልጿል። ክለቡ እንደ ቶናሊ ያሉትና ኤሊዮት አንደርሰን ሁሉ ብሩኖ ጉማሬሽንም እንደሚያደንቅ ነው የተገለጸው። በሌላ በኩል ማንቸስተር ዩናይትድ እና በአንድሬ ኦናና መካከል ያለው ግንኙነት ማብቃቱና የሚመለስበት እድል እንደሌለ ተሰምቷል። መረጃው እንግዲህ ፋብሪዞ ሮማኖ ይዞት ወጥቷል። ማንቸስተር ዩናይትድ በክረምቱ በጣም አስፈላጊ የሆኑ የመሀል ሜዳውን የሚያጠናክርበትን አማካዮችን ያመጣል ተብሎ ይጠበቃል። ከዚህ ውስጥ የሳንድሮ ቶናሊ ነው የብሩኖ ጉማሬሽ የተጫዋቾች ጉዳይ በጥብቅ የተያዘው ጉዳይ ነው። አዳም ዋርተን፣ አንደር አርሎት እንዲሁም ደግሞ ካርሎስ ባሌባ ጉዳይ የሚጠበቅ ይሆናል። ለማንኛውም ማንቸስተር ዩናይትድ ከብሩኖ ጉማሬሽ ወኪል ጋር መነጋገሩ ግን ይፋ ተደርጓል። ውድ የቻናላችን ተከታታዮች ዛሬ አርሰናል ከማንቸስተር ሲቲ የሚያደርጉትን ጨዋታ ማን ያሸንፋል? ግምታችሁን በኮመንት ሴክሽን ልታጋሩን ትችላላችሁ። ለሁለቱም የአርሰናል የማንቸስተር ሲቲም ደጋፊዎች ግን መልካም እድል እመኛለሁ። ምሽት 1 ሰዓት ተኩል ሲል ጨዋታውን በጉጉት እንጠብቃለን። መልካም ቀን